ጤና ይስጥልን። የዘመንና ቴክኖሎጂ ፕሮግራማችን ተጀመረ። በዛሬው ቆይታችን እያደገና እየተስፋፋ የመጣውን የዲጂታል ኢትዮጵያ ፍላጎትን ለማሟላት ኢትዮ ቴሌኮም አዳዲስ የኔትወርክ ዝርጋታዎችን እያከናወነ ነው። በጣም ፈጣንና ቀልጣፋ በሚባለው በዚህ ፕሮጀክት ከኤሪክሰን ጋር በመተባበር ለባለሙያዎች ሰፊ ስልጠና እየሰጠ በአንድ ዓመት ውስጥም የኔትወርክ ስርጭቱን ወደ 100% ለማድረስ እየሰራ ነው። ምንድነው ዝርዝሩ? በስፋት እንመለከተዋለን። እንዲሁም በዘመን ቅምሻችን አዲስ መረጃ ይዘንላችኋል። አብራችሁን ቆዩ። ኢትዮ ቴሌኮም ላለፉት 130 ዓመት ሰፊ ሀገር ሰፊ ህዝብ ሲያገለግል የቆየ ትልቅ ካምፓኒ ነው፣ አንጋፋ ካምፓኒ ነው። አሁን ላይ ደግሞ ከቴልኮ ወደ ቴኮ ማለት ከመሰረታዊ የድምጽ የኢንተርኔት አገልግሎት ባለፈ አጠቃላይ የዲጂታል ፋይናንሻል ሰርቪሱን ማሳለጥ የሚችልበት እንደ አይኦቲ ሰርቪሶችን አክሎ የሚሰጥበት ነው። ይህንን እንግዲህ በመላው ሀገሪቱ ከጫፍ እስከ ጫፍ ለማዳረስ እንደዚህ አይነት መሰረተ ልማት ግንባታዎች እጅግ አስፈላጊ ናቸው። ሳውዝ ዌስት ሪጅን፣ ሳውዝ ሪጅን እና ሳውዝ ዌስት ሪጅን ላይ ያለን ኔትወርክ ኦልሞስት ላለፉት 7 ዓመታት አገልግሎት ሲሰጥ የነበረ ብዙ ማሻሻያ ያልተደረገበት ግን ደግሞ በርካታ ትራፊክን የተሸከመ ኔትወርክ ነውና ይሄን ኔትወርክ ሙሉ ለሙሉ መቀየር ብቻ ሳይሆን አሁን ያለውን ሊሚትድ የሆነ የስሪጂ ወይም ደግሞ የሶስተኛው ትውልድ አገልግሎት በ1899ም ሳይቶቻችን ላይ 4G እንተገብራለን ማለት ነው። 100% 4G እናሳካለን ስንል 95.6% የ4G ከቨሬጅ ይኖራቸዋል እነዚህ ሰርክሎች ማለት ነው። ስለዚህ ያ ማለት የትኛውም ቦታ ላይ ያለ የዳታ አገልግሎት ተጠቃሚ ይሆናል። እንዲህ አይነት የዲጂታል ሰርቪሶችን ማሳለጡ የጤና አሰጣጥ አገልግሎቱንም የሚያቀላጥፍ ነው የሚሆነው ማለት ነው። ግብርናውንም በተመሳሳይ ሪል ታይም የሆነ ኢንፎርሜሽን ማግኘት የሚችሉበት አስቻይ ሁኔታ ነው የሚፈጥረው። የፋይናንስ ሰርቪሱ የት እንደነበረ እናውቃለን። ኢትዮ ቴሌኮም ቴሌብርን ከመጀመሩ በፊት እንደ አጠቃላይ በአገሪቷ ባሉ ከ30 በላይ ባንኮች ውስጥ አገልግሎት በተለይ ደግሞ የብድር አገልግሎት ያገኙ ሰዎች 1 ሚሊዮን እንኳን ያልደረሱ የነበሩት ዛሬ ላይ ከ17 ሚሊዮን በላይ የማህበረሰባችን አካላት እንግዲህ ከዚህ የፋይናንስ ሲስተም ብድር ወስደው ለዕለት ችግራቸው ተደርሶላቸው ችግራቸውን ቀርፈው እየኖሩበት ያለ ነው። ለዚህ ዳታ ያስፈልጋል ማለት ነው። ለዚህ ኔትወርክ ያስፈልጋል። ስለዚህ ተደራሽነትና አካታች ከዚህ በላይ ሊመጣ አይችልም። ቬንደሮች ከሚሰሩት ባሻገር ሀገር በቀል በሆኑ ድርጅቶች ሰርቪሶችን ማሰራት የሚል እንደ ስትራቴጂ ይዘን ነበር። ከዚህ በፊት በነበረን ተለምዶ ከ600 በላይ ሳይቶችን በውስጥ አቅም ገንብተናል። አሁን የዛ ኤክስቴንሽን ነው፣ ግን ደግሞ በማሲቭ ከመጀመሪያው ጀምሮ ስልጠናም ሰጥተን አብቅተን እነዚህ ሰዎች እንግዲህ የስራ እድል ተፈጥሮላቸው አቅማቸውም ተገንብቶ የሚወጡበትን ስርዓት ነው እያበጀን ያለ ነው ማለት ነው። ኢትዮ ቴሌኮም 132 ዓመት በዚች ምድር ላይ አገልግሎት እየሰጠ ነበር ካልን ኤሪክሰንም አብሮት ነበር ከመቋቋሚያው ጀምሮ ማለት ነው። በእነሱም በኩል ያለው ቁርጠኝነት አንደኛ ደረጃ the most advanced ቴክኖሎጂ ይዘውን የመጡት the most advanced የሚባል ያላቸውን ቁርጠኝነት የሚያሳየን እንግዲህ 100% 4G ለመተግበር ነው የመጡት። ታርጌታችን በዚህ 3 ዓመት ውስጥ 99% ለማድረስ ነው። እነሱ ግን በመጀመሪያው ዓመት 100% ነው የቴክኖሎጂ ፕሮፖዛል ይዘው የመጡት። ጊዜው ላይ ያሉትን ሁሉንም ቴክኖሎጂዎች ያካተተ ምናልባት በቅርብ ጊዜ እስቲ እንየው፣ እስቲ እናሳድገው፣ እስቲ አፕግሬድ እናድርገው የማንለው አይነት ኔትወርክ ነው ይዘውልን የመጡት። እቃውን ኤሪክሰን ይሰጠናል ዘንድ ሙሉ ለሙሉ ሰርቪሱን ደግሞ በራሳችን አቅም
እናሰራዋለን ማለት ነው። ኢንስታሌሽኑም በራሳችን አቅም ነው የምናሰራው። 1899 የሚያክሉ ሳይቶችን ነው እና ኢንጌጅ ማድረግ ያሰብነው። ስለዚህ በርከት ያሉ ሰብ ኮንትራክተሮች ያስፈልጉን ነበር። ኦልሞስት ወደ 42 የሚሆኑ ሰብ ኮንትራክተሮችን መርጠን እነዚህ ሰብ ኮንትራክተሮችን ደግሞ አንደኛ ቴክኖሎጂውን ማወቅ አለባቸው። ኔትወርኩን ሙሉ ለሙሉ እነሱ ሮል አውት ያደርጉልናል ብለን አስበን ነው ማለት ነው። ቴክኒካል ስልጠና ነው የምንሰጠው። ስራው የሚሰራው የቴሌኮም መሰረተ ልማት ግንባታ ነው። አንደኛ የእውቀት ሽግግር እናደርጋለን። ሁለተኛ ደግሞ ትልቅ አቅም ነው የምናጎለብተው። ሌላው የውጭ ምንዛሬን በቀጣይነት እንደዚህ አይነት ሰፊ ስራዎችን በመስራት የውጭ ምንዛሬን ማስቀረት የምንችልበት ትልቅ ዓላማ ይዞ ነው እንግዲህ ኢትዮ ቴሌኮም እየተንቀሳቀሰ ያለው። ከሰልጣኞቹ እኛ የምንጠብቀው ምንድነው? በሰለጠኑት ወይም ከዚህ በፊት ባላቸው ልምድ ተጠቅመው እኛ አሁን የምናስበውን የዚህ ፕሮጀክት ዋናውን የመጨረሻውን ግብ እንግዲህ በአጭር ጊዜ በተያዘለት እቅድ እና በተያዘለት በታሰበው ጥራት ይህን ፕሮጀክት ሰርተው መፈጸም ነው ከነሱ የምንጠብቀው ማለት ነው። ስራው የሚሰራው ሰፋ ባለ ሁኔታ እያንዳንዱ የወረዳ ከተማ፣ የገጠር ከተማ የ3G፣ የ4G፣ የ5G አገልግሎትም እንደዚሁ በዋና ከተሞች ላይ ግንባታ ይደረጋል ማለት ነው። ስለዚህ ይህን ግንባታ በምናደርግበት ሰዓት የ4G ሽፋናችንን ከ95 እና ከዛ በላይ ሽፋን እንዲኖረው ታቅዶ ነው እየተንቀሳቀስን ያለ ነው። ከዛ ጋር መሰረታዊ የሆነ የህብረተሰባችንን ህይወት በቀላሉ የሚያቀላጥፍ ይሆናል ብለን እንጠብቃለን ማለት ነው። ስልጠናው በጣም አቅም ይጨምራል። አሁን ያለው የስልጠናው አሰጣጥ ኢንድ ቱ ኢንድ መሆኑ በፊት በፌዝ ነበረ ሲሰጥ የነበረውና ይሄኛው ስራ በጣም ኢንድ ቱ ኢንድ አንድ ቲም ገብቶ ከመጀመሪያው እስከ መጨረሻው ያለውን ስራ ሰርቶ ይወጣል። ያ ማለት ደግሞ ከኬፒአይውን ሚት ከማድረግ ሳይቶች ላይ ምልልስ አለመኖር፣ ወዲያው ፕሮጀክቱን በሚፈለገው ታይም ዴሊቨር ያደርጋል። ለአንዱ ስራ ሌላ አትልክምና ኢንድ ቱ ኢንድ መሆኑ የዚህ ፕሮጀክት አንዱ ነው። ሁለተኛ ደግሞ ቬንደሩም የተለየ መሆኑ ቀደም ሲል ከሌሎች ቬንደሮች ጋር የነበረው የእቃው ባህሪም የተለየ ስለሆነ ይሄ ትልቅ ነገር ይሰጠናል። we really appreciate ኢትዮ ቴሌኮምን ምክንያቱም በአገር በቀል ድርጅቶች ላይ ባለን በኢትዮጵያ ኮንትራክተሮች ላይ ይህን ያህል እምነት ኖሮት እነዚህን ፕሮጀክቶች ኢምፕሊመንት እንድናደርግና አብረን እንድንሰራ እድሉን ስለሰጠን በጣም እድለኞች ነን። ያንንም ልናመሰግን እንፈልጋለን። ከዛ ውጭ ግን ሰራተኞቻችንን ከማብቃት አንጻር አገር ውስጥ ያሉትንም በአጠቃላይ መሀንዲሶችንም ሪገሮችን ሁሉንም በዚህ ፕሮጀክት ላይ ሲሳተፍ ኖሌጅ ትራንስፈር አለ። እውቀቱን ከማስፋት አንጻርና በሀገር ላይም የራሳችንን አሻራ ጥለን ከማረፍ አንጻር ትልቅ እድል አለው ብለን እናስባለን። ስልጠናው ይህንንም ያካትታል። አንደኛ ታይም ማኔጅመንት ነው። ሁለተኛ ስራውን እንዴት እንደምንሰራና የሚሰሩት ሰራተኞች በሙያው ብቁ ከሆኑ የፕሮጀክት ታይም ዲሊያንስን ይቆጥባል። ኳሊቲ የሆነ ወርክ ፕሮቫይድ እንድናደርግ ለኛ ይጠቅማል። ይሄ ሲባል እንዴት ነው ስራው እንዴት እንደሚሰራ ከወዲሁ ቤዝ አግኝተናል። እስካሁን የነበሩ ፕሮጀክቶች መጠነኛ የሆኑ ትሬኒንግ ቢወሰዱም ዛት ማች በቂ አልነበሩም። አሁን ላይ ግን ስለ ዋየርለስ፣ ስለ ማይክሮዌቭ፣ ስለ ፓወር ዲፕሊ በጣም በስፋት አይተናል እዚህ ጋር እንዴት እንደሚሰራ ስቴፕ ባይ ስቴፕ። ስለዚህ እሱ ደግሞ ሂደን ግራ መጋባት አይኖርም። ስልጠናው ላይ ስናየው አሁንም በምናየው ላይ ያሉትን ላይ በደንብ ሰራተኞቻችንም ቲሞቻችንን ማምጥተን ስናሰለጥን ምንድነው ለኛ ትልቁ ቫልዩ ያላቸውን እውቀት ማስፋት፣ ያለንን ነገር ኳሊቲ ወርክ ዴሊቨር ከማድረግ አንጻር ኦን ታይም ዴሊቨሪ። ከዛ ውጭ ደግሞ ያው በራሳችን ሰራን ብለን ስንል የምንፈልገውን አውትፑት መስጠት የሚፈለግብን ኤክስፔክት የሚደረግብን እንዳልኩት ትልቅ እምነት ነው ተጥሎ እንድንሰራ የተደረገው። ሶ በዛ ልክ ይህንን አይነት ፕሮጀክት ፉሊ ኳሊቲ በሆነ መልኩ ዴሊቨር እንድናደርግ ያለው እውቀት ትራንስፈር የማድረጉ በደንብ ይጠቅማቸዋል። ቢካዝ ላይክ ልጆቹም ዴዲኬት ሆኖ የሚመጡበት ምክንያት ምንድነው አትሊስት ምን ይመስላል ቴክኖሎጂው ምንድነው አሁን ላይ ያለው የሚለውን ነገር በደንብ እንድናይ ጥሩ እድል ይፈጥራል ብዬ አስባለሁ። ከምንሰራው ስራ ጋር በተገናኘ
ሰፊና ትልቅ የቴክኖሎጂ ሽግግር ከዚህ በፊት 3G እና 2G ነበር። አሁን 4G እና 5G ቴክኖሎጂ እድገቶችንም እያየን እንገኛለን እና ለኛ በጣም ሰፊ እንትን የፈጠረልን ስኪልድ እንድንሆን እውቀታችን እንዲጨምር ያው ስራውን ስንሰራ ቀድመን እውቀት ማግኘት ስላለብን የኤሪክሰን ቴክኖሎጂ ነው አሁን የምንሰራው። በዚህ ዙሪያ ደግሞ ሰፊ የሆነ ማብራሪያና ገለጻ እየሰጡን ቆይተዋል። ስራን በጊዜ መጨረስና የኳሊቲ የማይነጣጠሉ ነገሮች ናቸው። ይሄ ስልጠና ደግሞ ትልቁን የሚሰጠው የተሰጠችው ጊዜ ስራዋ በአንድ ወር እንዲያልቅ ነው። ከ1800 በላይ ስራዎች በአንድ ወር እንዲያልቅ ነው እና ታይም ምንም ኮምፕሮማይዝ አይደረግም ማለት ነው። ታይም ደግሞ ተብሎ ኳሊቲ ከሌለ የሚፈለገው አውትካም አይኖርም። ስለዚህ ይሄ ትሬኒንግ አንደኛ ለኛ ይጠቅመና እኛም ያንን ሚት ለማድረግ በጥሩ ዝግጅት ላይ እንገኛለን። የኔትወርክ ስልጠናዎች በጣም ውዶች ናቸው። በተለይ ደግሞ እንደዚህ ቲር 1 በሆነ ቬንደር ወይም ደግሞ አቅራቢ እንደ ኤሪክሰን ባለ መሰጠት ማለት በጣም ኤክስፔንሲቭ ነው። ግን እነዚህ ሰዎች ይሄ እድል ተፈጥሮላቸው ነው ሲሰለጥኑ ያያችሁት። እንግዲህ ከዚህ ፕሮጀክት በጣም ብዙ ነገር ነው የምንጠብቀው ማለት ነው። ኔትወርክ አቅማችንን ማሳደግ፣ ከዛ ባሻገር ደግሞ የበቃ የሰው ኃይል ማደራጀት ነው። ይሄ የሰው ኃይል እንግዲህ ኔክስት ሆራይዘን ላይ ዲጂታል ኤንድ ቢዮንድ ብለን ለያዝነው እቅድ ፊውል ነው የሚሆነን ማለት ነው። አቅም ነው የሚሆነን፣ ማቀጣጠያ ነዳጅን የሚሆነን። ይህን አቅም ይዘን ነው እንግዲህ ከኢትዮጵያም ተሻግረ ሌሎች ሀገራትን እናማተራለን ብለን የምናምነው ማለት ነው። አገር ውስጥ የምንገነባው ይሄ እውቀት ይሄ ልምድ ከአገርም ባለፈ ሁኔታ አገራችንም ኢትዮጵያን የሚጠቅም ኢትዮ ቴሌኮምም ደግሞ ዓለም አቀፍ የቴሌኮም ድርጅት ሆኖ መቀጠል የሚችልበት ትልቅ አቅም የሚፈጠር ነው እና ፋይዳው በጣም ብዙ ነው። ስለዚህ ለሰልጣኞች የምናስተላልፈው ዋናው መልእክት ይህንን እድል በአግባቡ እንዲጠቀሙበት። ከዚህ ስልጠና የሚያገኙት እውቀት ቀላል አይደለም። ከተለያዩ ቬንደሮች ጋር የቴሌኮም ዓለም አቀፍ ድርጅቶች ጋር የመስራት ትልቅ እድል ነው የሚፈጥርላቸው። ከዚህም ባለፈ ከሀገርም ባሻገር ልምዳቸውን እውቀታቸውን ማስፋት የሚችሉበት እድል ነው የሚፈጥረው ማለት ነው። ስለዚህ ከቢዝነስ ባለፈ እንደ ሀገር የምንፈጥረው አቅም ከፍተኛ ስለሆነ ይህንን እድል ተጠቅመው በቁርጠኝነት ስራውን ማከናወን እንዲችሉ እንግዲህ በኢትዮ ቴሌኮም ስም ማበረታታት እፈልጋለሁ። ኢትዮጵያ ውስጥ አይደለም ሌሎች ሀገራትም ሄደው በኮንፊደንስ በኤሪክሰን የሰለጠንኩት ይህንን ፕሮጀክት ፈጽሜያለሁ ብለው የሚያወሩበት ከዛም ባሻገር የስራ እድል የሚፈጠርበት መንገድ ነው ማለት ነው። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። በዚህ ሳምንት ፕሮግራማችን ኢትዮ ቴሌኮም በቅርቡ ያስጀመረውን የኢትዮ ኮል የተሰኘ መተግበሪያ ወይም አፕሊኬሽን ስለሱ የምንመለከት ይሆናል። ጥቅሙ ምንድነው? የት ሀገሮች ላይ ስራ ጀምሯል? እነዚህንና ተያያዥ መረጃዎችን በዚህ ፕሮግራም አብረን የምንመለከት ይሆናል። አብራችሁን ቆዩ። ይህን የኢትዮ ኮል መተግበሪያ እንግዲህ ከፕሌይ ስቶር ወይም ደግሞ አፕ ስቶራችን ላይ በመግባት ኢትዮ ኮል ብለን ሰርች አድርገን እንግዲህ አውርደን መጠቀም እንችላለን። ይህ የኢትዮ ኮል መተግበሪያ ወይም አፕሊኬሽን እንግዲህ ለጊዜው የተጀመረባቸው ሀገራት ወደ 8 ሀገራት ናቸው። እነሱም እንግዲህ አሜሪካ፣ ካናዳ፣ ደቡብ አፍሪካ፣ ጣሊያን፣ እስራኤል፣ የመን፣ ኬንያ እና ጀርመን ናቸው። ስለዚህ እነዚህ ሀገራት ላይ የምንገኝ የኢትዮ ቴሌኮም ደንበኞች እንግዲህ ምንድነው የምናደርገው? የኢትዮ ኮል መተግበሪያችንን ከአፕ ስቶር ወይም ከፕሌይ ስቶር ላይ በማውረድ ማስጀመር እንችላለን ማለት ነው።
በድጋሜ ተመልሰን መተናል። ውድ ተመልካቾቻችን ይህ የኢትዮኮል መተግበሪያ ወይም እንግዲህ አፕሊኬሽን የት እንደምናገኘው እንዲሁም የት ሀገራት ላይ በጊዜያዊነት እንደጀመረ ተመልክተናል። አሁን ደግሞ ይህ የኢትዮኮል መተግበሪያ ወይም አፕሊኬሽን ምንድን ነው የሚጠቅመው የሚለውን ዝርዝር አድርገን እንመለከታለን። በድጋሜ አብራችሁን ቆዩ። ይህ ኢትዮኮል የተሰኘው መተግበሪያ ወይም አፕሊኬሽን እንግዲህ ውጭ ሀገር እየኖርን ወዳጅ ዘመዶቻችንን እንግዲህ ቀለል ባለ ታሪፍ በጣም በቅናሽ በሆነ ዋጋ ናፍቆታችንን የምናወጣበት የምንደውልበት፣ መደወል ስንል እንግዲህ ወደ መደበኛ ስልክ ወይም በተለምዶ የቤት ስልክ ወደምንለው ቁጥር ሊሆን ይችላል። እንዲሁም ደግሞ ወደ ወዳጅ ዘመዶቻችን የሞባይል ቁጥርም ያስደውለናል። ስለዚህ ወደ ሁለቱም እንግዲህ በቀለል ባለ ታሪፍ ደውለን ወዳጅ ዘመዶቻችን ጋር የምንገናኝበት ነው። ይህ ብቻ አይደለም ጥቅሙ እንግዲህ በምትገዙት ፓኬጅ መሰረት እንግዲህ ጥሪዎችን ደግሞ ወደ እናንተ ከሀገር ውስጥ ሲደወልላችሁ በነፃ ሁሉ የምትቀበሉበት አማራጮች ተዘጋጅተዋል ማለት ነው። ሌላኛው እዚህ ጋር እንግዲህ እንደ ተጨማሪ መረጃ ልሰጣቸው የምፈልገው ምንድን ነው፣ ይህ ኢትዮኮል አፕሊኬሽን እናንተ ካወረዳችሁ እንግዲህ እዚህ ያለ ወዳጅ ዘመዶቻችሁ አፕሊኬሽኑን ማውረድ አይጠበቅበትም። እናንተ አፕሊኬሽኑን አውርዳችሁ ትጠቀማላችሁ እንጂ እዚህ ጋር ያለው ወዳጅ ዘመዶቻችሁ ቀጥታ በሞባይል ስልኩ እንዲሁም ደግሞ የቤት ስልክ ከሆነም የመደበኛ ስልኩ የእናንተን ጥሪ በቀላሉ መቀበል ይችላል። በዛሬው ፕሮግራማችን እንግዲህ እያየን እየቃኘን ያለነው ኢትዮኮል የተሰኘውን የኢትዮ ቴሌኮም መተግበሪያ ወይም አፕሊኬሽን ነው። ከሱ ጋር ተያይዞ ዘርዘር ያሉ መረጃዎችን እያየን ነው። አሁን ደግሞ በተጨማሪነት የምነግራችሁ ምንድነው ነፃ ጥሪ ብያችሁ ነበር ቅድም። ይህ ነፃ ጥሪ ምንድነው? ስትገዙ እንግዲህ ጥቅሎች አሉ ብያችኋለሁ። ውጭ ያላችሁ የኢትዮ ቴሌኮም ደንበኞች ሀገር ውስጥ ላሉ ወዳጅ ዘመዶቻችሁ ጥሪ ማድረግ የሚያስችላቸው ሆኖ ሳለ ከዚህ ደግሞ ወዳጅ ዘመዶቻችሁ ወደ እናንተ ቁጥር ይደውላሉ አይደለ? ስለዚህ ያንን የገዛችሁትን ፓኬጅ መሰረት ያደረጉ ነፃ ጥሪዎች ይፈቀዳል ማለት ነው። ይህ ማለት ምን ማለት ነው? እዚህ ያለ ወዳጅ ዘመዶቻችሁ ለእናንተ ውጭ ላላችሁ ሲደውሉ እዚህ ያለው ሰው ምንም አይቆጥርበትም። እናንተም ፓኬጃችሁ ላይ ታሳቢ የተደረገ ሂሳብ ስለሆነ አይቆጥርባችሁም። ስለዚህ የሀገር ውስጥ ጥሪዎችን በነፃ ወደ እናንተ መቀበል የሚያስችላችሁ አገልግሎትም አለው ማለት ነው። ውድ ተመልካቾቻችን በዛሬው የዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ለእናንተ ለክቡራን ደንበኞቹ ካቀረባቸው አገልግሎቶች መካከል እንግዲህ ኢትዮኮል የተሰኘውን መተግበሪያ ወይም አፕሊኬሽን ዘርዘር አድርገን ለማየት ሞክረናል። የኢትዮኮል ምንድን ነው የሚለውን ጨምሮ የት ሀገራት ላይ ወደ 8 ሀገራት ላይ በጊዜያዊነት እንደተጀመረና ሌሎች ሀገሮችም ላይ እንደሚቀጥል አውርተናል። ከዚህ ጋር ተያይዞም ተጨማሪ መረጃዎችን አይተናል። የዛሬው የዘመን ቅምሻ ፕሮግራማችን በዚሁ ተጠናቀቀ። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ጥቆማዎችን፣ ምክሮችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት።